ከእግዚአብሔር የሚበልጥ የሰው ልጅ የሚያፈቅር በምድራችን ላይ ፍጡር ሊኖር ስለማይችል አዘን ብሎ ነፍስን መስጠትና ነፍስን ሰጥቶ ማዘንበል በጣም ነው የሚለያየው። ማን ነው ከኔና ከናንተ ጌታ በቀር እሞታለሁ እያለ ሰው የሰበሰበ እዚህ ምድር ላይ አለ? አሟሟቱ ራሱ ዘግናኝና ሰው ሁሉ ሲያየው ምራቁን የሚተፋበት እንዲሆን አድርገው ነበር የቀመሩት። ለዚህ ነው ሁለት አይነት አሟሟት ያዘጋጁት። አንደኛው አስፈሪ፣ ሁለተኛው አሳፋሪ አሟሟት እንዲሆን ነበር የፈለጉት። ወንጀለኛ እንዲባል ስለፈለጉ በቀኝ ያለውም ወንጀለኛ በግራ ያለውንም ወንጀለኛ አድርገው በቀኝም በግራም ወንጀለኛ ካጀበው ባይ ዲፎልት መሃል ላይ ያለው ምንድነው? ማፈሪያ ያሉትን ኮራንበት፣ ጉልላታችን ላይ ሰቀልነው፣ የአንገታችን ጌጥ ማተባችን አደረግነው። የባህሪ አምላክ ነው። ሞተ ስንላቸው ተሸንፎ የሞተ ይመስላቸዋል። የሞተው የአሸናፊነት ሞት ነው። መስቀል እንጂ መሳሪያ ያዘች ቤተ ክርስቲያን የለችም። በመጽሐፍ ቅዱሳችን አገባብ ጌታችን እኔም ከምድር ከፍ ከፍ ያልሁ እንደሆነ ማለቱ የሞትኩ እንደሆነ ማለቱ ነው። ቅዱስ ዮሐንስ ተርጉሞታል እዛው ላይ ቁጥር 33 ላይ እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክት ይህንን ተናገረ ይላል። እናም ከፍ ከፍ ማለት መውጣት የሚለው ቃል ሞቱን ያመለክታል። ቅዱስ ጴጥሮስ በመልእክቱ ከመውጣቴም በኋላ እነዚህን ነገሮች እንድታተርጉ እተጋለሁ ይላል። ከመውጣቴም በኋላ የሚለው ቃል ከሞትኩ በኋላ ማለቱ ነው። በደብረ ታቦር ሙሴና ኤልያስ ይነጋገሯቸው ከነበሩ ቃላቶች አንዱ ታስታውሱ ከሆነ በኢየሩሳሌም ስለ መውጣቱ ይነጋገራሉ ይላል። ስለ ሞቱ ይነጋገራሉ ማለት ነው። ስለዚህ መውጣት ከፍ ከፍ ማለት ሞትን ይተረጎማል። ይሄን እንደ መነሻ እንያዝና አይሁድ ክርስቶስን ሕጋችንን ይሽረዋል፣ ወጋችንን ያበላሽብናል፣ ንግዳችንን ይቀይርብናል፣ ሰውን ሁሉ ወስዶብናል። እናም ባዷችንን ከምንቀር ስሙን ብናጠፋው ጥሩ ነው ብለው ስሙን በማጥፋት ነበር የጀመሩት። በአጋንንት አለቃ አጋንንትን ያወጣል እስኪሉ ድረስ ስሙን ማጥፋት ጀመሩ። ግን ይገርማቸዋል፣ ስሙን ባጠፉት መጠን ስሙ በጣም እየተወደደ መጣ። ስሙን ከምድረ ገጽ ማጥፋት በፈለጉ መጠን ስሙ በጣም እየተፈለገ መጣ። ስሙን እያጎመዘዙ ስሙን እያመረሩ በሄዱ መጠን የጌታችን ስም እየጣፈጠ መጣ። ይሄ በጣም አበሳጫቸው። እንዲጠላ በተጉት መጠን እየተወደደ ሲመጣባቸው ለምን ገለነው አናርፍም የሚል ሐሳብ ነበር የገባባቸው። ቃየን አቤልን አቤል አቤል መባል ሲጀምር በጣም በመቅናት የአቤልን ስም ከምድረ ገጽ ለማጥፋት መግደልን ነበር አማራጭ ያደረገው። ግን ይገርማችኋል፣ ወደ ወንዝ ወስዶ በድንጋይ ሲገለው የአቤል ስም የሚቀር ነበር የመሰለው። ግን የአቤል ስም በምድር አጠፋዋለሁ ያለው ከሰማይ እግዚአብሔር እንኳን ሳይቀር ቃየን ቃየን የወንድምህ የአቤል የት አለ ብሎ ነበር የጠራው። ከምድር ሊያስወግደው ሲፈልግ የአቤል ስም ወደ ሰማይ ነበር የሄደው። አይሁድም ስሙን ሊያጠፉ በፈለጉ መጠን ስሙ ነው የናኘው። እንዲህ በምቀኝነት የጀመሩት ጉዞ በመግደል እንዲደመደም ነው ያሰቡት። ወገኖቼ መጽሐፍ ቅዱስ እግዚአብሔር ፍቅር ነው ይላል። እውነት ነው። እግዚአብሔር ፍቅር ነው የሚለው ቃል ለሱ ብቻ ነው የተቀጠለው። ግን አንድ ነገር ላስታውሳችሁ፣ ከዚህ የሚበልጥ ፍቅር ለማንም የለውም ያለው ጌታችን ራሱ ፍቅር መሆኑን ነው የሚገልጠው። ይህ ከሆነ ደግሞ ፍቅር በመሆን ብቻ ጌታችን የባህሪ አምላክነቱን ነው ለዓለም ያሳወቀው። ምክንያቱም ከእግዚአብሔር የሚበልጥ የሰው ልጅ የሚያፈቅር በምድራችን ላይ ፍጡር ሊኖር ስለማይችል የፍቅሩን ጥግ በተግባር ካሳየን ኢየሱስ ክርስቶስ የባህሪ አምላክና እግዚአብሔር መሆኑን ያረጋገጠልን። አይሁድ በማይከለ ምድር ብቻ ሊያስቀሩት ነበር የፈለጉት። በማይከለ ምድር ብቻ ግን አልቀረም። እስከ ምድር ዳርቻዎች ስሙ ናኘ። በኢየሩሳሌም ብቻ ነበር ሊያስሩት የፈለጉት። በይሁዳ
በሰማርያ እስከ ፀሐይ መውጫም ስሙን የታወቀ። በዚያ ዘመን ብቻ ነበር ሊያስቀሩት የፈለጉት። የዚያ ዘመን ብቻ አይደለም፣ የትላንትም የዛሬም የእስከ ዘላለምም ነው የሆነው። ገለነው እንረፍ ነበር ያሉት። ዝም ብለው መግደል ግን አልፈለጉም። ባገዳደሉ ላይ ባሟሟቱ ላይ ነው የተራቀቁት። ባሟሟቱ እንኳን የበለጠ እንዲጠላ ነው የፈለጉት። ዝም ብሎ መግደልማ ጭራሽ እንዲረሳ ማድረግ ብቻ አይደለም፣ መቼም እንዳይታወስ እንዲዘገንን አድርገው መግደልም ጭምር ነው የፈለጉት። ምክንያቱም አሟሟቱ ራሱ ዘግናኝና ሰው ሁሉ ሲያየው ምራቁን የሚተፋበት እንዲሆን አድርገው ነበር የቀመሩት። ለዚህ ነው ሁለት አይነት አሟሟት ያዘጋጁት። አንደኛው አስፈሪ፣ ሁለተኛው አሳፋሪ አሟሟት እንዲሆን ነበር የፈለጉት። ለዚህ ደግሞ የተመቸው ሞት የመስቀል ሞት እንዲሆን ነበር የመረጡት። ምክንያቱም የመርገም ሞት ነው። ምክንያቱም እርቃን የሚያወጣ ነው። ምክንያቱም አዋራጅ ሞት ነው። ምክንያቱም በመስቀል ላይ የታየ ሁሉ ወንጀለኛና የተረገመ እንደሆነ ስለሚታወቅ ከአሟሟቱ ጭምር ነው የተራቀቁበት። ወገኖቼ ማንም ሰው ሲያየው ይሄማ ወንጀለኛ ነው ብሎ እንዲጠላው ነው የተፈለገው። ማንም ጥቂት ታግሶ እንኳን እንዳይመረምር በአሟሟቱ እንኳን ነው እሱነቱን እንዲጠላ የወደዱት። ግን ይገርማችኋል፣ አሳፋሪ ያሉትን እሱ የሚያስመካ አድርጎ ቀየረው። አዋራጅ ያደረጉትን ለክብር አደረገው። ራሱን የነሱን ሐሳብ እጅግ አድርጎ መስቀል ላይ ነው የለወጠው። ወንጀለኛ እንዲባል ስለፈለጉ በቀኝ ያለውም ወንጀለኛ በግራ ያለውንም ወንጀለኛ አድርገው በቀኝ ያለው ሲመጣ ይሄ ምንድነው ሲል ወንጀለኛ፣ በግራ ያለው ደግሞ ሲመጣ ይሄስ ማን ነው ሲባል ያኛውም ወንጀለኛ፣ በቀኝም በግራም ወንጀለኛ ካጀበው ባይ ዲፎልት መሃል ላይ ያለው ምንድነው? ወንጀለኛ ነው። ይሄ ብቻ እንዳይመስላችሁ ከከተማ አውጥተው የኢየሩሳሌም ቆሻሻ መድፊያ ጋር ነው አውጥተው የጣሉት። በዛች ቀን ለፋሲካ ሥርዓት በሚዘጋጁባት ቀን ሁሉም እያዩት በጣም እንዲጠሉት ቆሻሻ ቦታቸው ላይ ነው ወስደው የሰቀሉት። እሱ የኛን ቆሻሻችንን የሚያስወግድ ሆኖ ሳለ ቆሻሻቸው ላይ ተሰቀለ። ወደ ላይ ይዞን ለመውጣት ወደ ታች ወረደ። እኛን ከአመጽና ከስራት ለመፍታት እሱ ከአመፀኞች ጋር ተቆጠረ። እኛን ነፃ ለማውጣት እሱ ስለኛ ታሰረ። እንዲሁ ሲያዩት እንዲጠላ ብቻ አይደለም እንዲዘገንንም ጭምር ነው ያደረጉት። እሱ ግን እንዴት እንደቀየረው ተመልከቱ። የክስ ጽሕፈቲቷን እንኳን ለመጻፍ ሞክረው ሰቅለውት እኮ ነበር። ግን እግዚአብሔር ባወቀ እንዴት እንደለወጠው ተመልከቱ። ስሙ ነው እኮ ክሱ የሆነው። ሰይጣን የሚይዝበት ዓለም የሚከስበት ምን ጉዳይ አለው? እሱ ዘእንበለ ኃጢአት ባሕቲታ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ የተባለው ስሙ ነው ክሱ። ምን አገኙበት? እሱ ባወቀ ግን መስቀል ላይ የሚሰራውን በሚገባ እየሰራ ነበር። መስዋዕት ራሱን እያቀረበ ሊቀ ካህናት ነውና ማር ይቅርበል እያለ የባህሪ አምላክ ነውና በደሙ የኛን ኃጢአት ያራቀ ገነት ከፋጭ ዘጊ አስወጪ አስገቢ መሆኑ ስለተረጋገጠ አንደኛውን ወደ ገነት ያስገባው አንደኛውን ወደ ሲኦል ያወረደው እሱ ግን ፍርድ ይሰጥ ነበር። እንደውም ይህንን ባየ ጊዜ ዓለም የበለጠ ወደደው። ንጹሑ ስለተሰቀለ ደጉ ስለተቸነከረ እነሱ የበለጠ እንዲጠላ አስበው ነበር። የበለጠ ግን ተወደደ፣ የበለጠ ግን ጣፈጠ። ይሄው ተመልከቱት። ማፈሪያ ያሉትን ኮራንበት፣ ጉልላታችን ላይ ሰቀልነው፣ የአንገታችን ጌጥ ማተባችን አደረግነው፣ በእጆቻችን ተነቀስነው፣ በልብሶቻችን ላይ አተምነው፣ በልባችን ላይ ተከልነው። እሱ ብቻ አይደለም፣ አብረነው ወደ መስቀልም የምንወጣ ሆነ። ዓለምን ሁሉ ቀየረ። የሰሙት ሁሉ ወደዱት፣ ያዩት ሁሉ ተንከራተቱለት። በሰርምኔስ አደባባይ እነ ፖሊካርፐስ በፈረስ ጭራ ተጎተቱለት፣ በረሃ ወረዱለት፣ ሕዋሳቸውን ተቆረጡለት። እንዲጠላ በፈለጉ መጠን ወደደው። እንዲዘገነን በተደረገበት መጠን ዓለም አፈቀረው። ለውርደት ያሉትን ክብራችን አደረግነው። ይኸው ዓለም ተቀየረ እኮ። ማን ነው ከኔና ከናንተ ጌታ በቀር እሞታለሁ እያለ ሰው የሰበሰበ እዚህ ምድር ላይ አለ? መከራ እቀበላለሁ እያለ ተከታይ ያበዛ አለ?
የትኛው ጀነራል ነው እኔ ሞታለሁ እያለ ሰራዊት ካምፕ የከተተ? ከኛ ጌታ በቀር እንዲህ ያደረጋለ? ምንድነው የሚያሳየን? ፍጹም የባህሪ አምላክ ነው። እየሞተ ሕይወት የሰጠ፣ እየወደቀ ያነሳ፣ እየተቀበረ ለዘላለም ከፍ ያደረገ ከኛ ጌታ በቀር በዚህ ምድር ላይ ማንም የለም። እስኪ እነ ዛኪር ይንገሩን። በእውነት ያለ ርኅራኄ ክሩሲፊክሽን ነው ይሉናል። በእውነት ነው የተሰቀለው። ፊክሽን አይደለም የሰራው። ትርኢት ሊሰራ አይደለም የመጣው። የቀሬናውን ሰው የስምዖንን ፊት ራሱ ላይ ለጠፈና ኢየሱስ ሸወደ ይሉናል። እግዚአብሔር ይቅር ይበላቸው። የእኛን መልክ ይዞን የተዋረደው ለዚህ ማለት ምንድን ነው የመጣው? የዓለምን ታሪክ በእውነት እኮ የቀየረው እነሱ ለውርደትና ለሚዘገነን ብለው ያዘጋጁት የእሱ የመስቀል ታሪክ ነው። ዘማውያን ንጹሐን ሆኑ። እነ ማርያም ግብፃዊትን ተመልከቱ። ዮርዳኖስ በረሃ ወደቁ። 40 ዓመት ሙሉ ዮርዳኖስ በረሃ ወደቁ። ከዳተኞቹ ሃይማኖተኞች ሆኑ። በየብስና በባህር ይቀራደዱ የነበሩት እነ ሙሴ ጸልይ እንዴት እንደሆኑ ይዋቸው። በርበራውያን ሲመጡት ስጠብቀው የነበረው ቀን እንሆ ደረሰ ብለው ተሰውለት። ይሄው እናንተ እንኳ ማንን ፈልጋችሁ ተሰበሰባችሁ? ጌጥ ነው። ጌጥማ ከዚህ በላይ ዛለላችሁ። ድምፅ ነው። ከዚህ የበለጠ ድምፃውያን ጨሰ፣ አዋራው ጨሰ የሚሉበት ቦታ አሉላችሁ። ከዳተኞቹን ሃይማኖተኞች፣ አመንዝሮቹን ንጹሖች፣ ኃጢአተኞቹን ንጹሐን አድርጎ ቀየራቸው። የሚያሳፍር ያሉትን የሚያስከብር አድርጎ ለወጠባቸው። እንዲጠላ ያሉትን እንዲወደድ አድርጎ ለወጠው። ይሄ ብቻ አይደለም፣ በማንኛውም የሞት አይነት ላይ ስልጣን እንዳላሳያቸው እነሱ መስቀልን የመጨረሻው ሞት አድርገው ነበር የመረጡት። ከዚህ ሞት ማን ማምለጥ ይችላል ብለው ነበር ያሰቡት። ግን እሱ ባወቀ ምንድን ነበር ያደረገው? በማንኛውም የሞት አይነት ላይ ስልጣን እንዳለው ሊያሳያቸው ሞቱን እሱ አይደለም የመረጠው፣ ለነሱ ምርጫ ነው የሰጣቸው። እሱ አስቦበት በዚህ ግደሉ የሚላቸው ኖሮ በመረጠው ሞት ሞታ አሁን ተነሳ ቢለን ምን ይደንቃል ሊሉን ነበረ። አስበውበት 2 ቀን መክረው በሶስተኛው ቀን ወስነው ያጸደቁት ለምን ይመስላችኋል? ምንም ጥርጥር እንዳይገባቸው በሞቱ ምክንያት ሰበብና ምክንያት እንዳያገኙ በማንኛውም የሞት አይነት ላይ ስልጣን እንዳለው ያሳየን ጌታችን እኮ ነው። ከኛ ጌታ ከመድኃኔ ዓለም በቀር እንዲህ ያደረገ ማን አለ? አርጤምስ ናት። ኤፌሶንን የሞላቸው አርጤምስ ናት። ዜውስ ነው። አፖሎ ነው። የሮም ምክር ቤት አብላጫ ድምፅ የሚሾማቸው አማልክት ናቸው። ገለው እንጂ አስነስተው እኮ አውቁም። ይሄ እኮ ብርቅ ነው። በኤፌሶ ማን አለ እንዲህ ያደረገ? አያችሁ፣ የሞቱ መንገድ እንኳን ፍኖተ መስቀል እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ መሆኑን የገለጸልን። የትኛውን ሞት ነው የምትፈሩት እናንተ ክርስቲያኖች? ባህር መግባትን ነው፣ እሱ አሸንፎታል። በአውሬ መበላትን ነው፣ እሱ ድል ነስቶታል። በማንኛውም የሞት አይነት ላይ ስልጣን ያለው የባህሪ አምላክ መሆኑን የገለጠው መርጠው የገደሉት ለዛ ነው። ይሄ ብቻ እንዳይመስላችሁ ወገኖቼ፣ በማንኛውም የሞት አይነት ላይ ስልጣን እንዳለው ለማሳየት እንዳይመስላችሁ። የሚፈራው የሞት አይነትም የለም። አንዳንዶች ፈርቶ አሁን አንዳንዶች ክርስትና የተሸነፈ አቅመ ቢስ የሆነ እምነት የለሾች ሊያደርጉን ይሞክራሉ መከራ ሲበዛብን። እንግዲያውስ ክርስቶስ እምነት የለሽ ወይንም ደግሞ የፈራ ወይንም ደግሞ አቅመ ቢስ ሆኖ ይመስላችኋል? የሚፈራው የሞት አይነት ያለም ይህንን ያረጋገጠልን። ይሄ ብቻ አይደለም። አንዳንድ ጊዜ አንዳንድ ሰዎች አይገባቸው ኢየሱስ ክርስቶስ የባህሪ አምላክ ነው ሞተ ስንላቸው ተሸንፎ የሞተ ይመስላቸዋል። የሞተው የአሸናፊነት ሞት ነው። ለዚህ ነው እኛ ፉከራ የጀመርን በሞት ላይ። ሐዋርያው ሞት ሆይ ብሎ ቀለሁ ባሩዱ እንደወጣለት ቀለሁ ሆኖ የተቆጠረው ሞት ከዛ በኋላ እኮ ነው። ይህን ያደረገ ከምድር ላይ ልጠሩልኝ ትችላላችሁ? የአሸናፊነት ሞት ነው የሞተው። የኔና የእናንተ ነፍስ ስንሞት ትወሰዳለች ነው የሚለው መጽሐፍ ቅዱስ። የጌታችንን ነፍስ ግን ማን ወንድ ወስዷታል? በእጅህ አደራ ሰጣለሁ አይደል ያለው? ነፍሴን ላነሳት ደግሞም ልተዋት ስልጣን አለኝ አይደለም ያለው? እና ነፍሱን ማን ነጠቃል? ወዶ ፈቅዶን የሞተው ተሸንፎ አይደለም የሞተው። ኢየሱስ ማን ነው ባሉ ጊዜ 3 ጊዜ እኔ ነኝ ሲላቸው ምን እንደሆነ አታውቁ። ወደቁ። እንኳን በጉልበቱ በዝምታው ፊት ዓለም መቆም አይችልም። እናንተ እንኳን በኃይሉ በትዕግስቱ ፊት ዓለም መቆም አይችልም። እኔ ነኝ በምትለው ቃል ፊት እንኳን ዓለም አይቆም። ቸኩሎ ወደ ሞት አልሄደ። ሞት ሲመጣ ደግሞ አልሸሸም። ቤተክርስቲያንን ባህሪዋ እንዲህ ነው። ቸኩላ ወደዚህ አሁን ወደ ሰሞኑ መከራ እንኳን አትገባም፣ ትታገሳለች።
ሲመጣ ደግሞ ፈቀቅ አትልም። እሷ የክርስቶስ ቤተክርስቲያን ናት። መገለጫዋ ይሄ ነው። መስቀል እንጂ መሳሪያ ያዘች ቤተክርስቲያን የለችም። መሳሪያ ያዘች ካያችሁ እሷ የክርስቶስ ቤተክርስቲያን አይደለች። የመንግስተ ሰማያት መክፈቻ ቁልፎች ያላት እንጂ መስመሪያ ያላት እሷ የክርስቶስ ቤተክርስቲያን አይደለች። መከራ ሲመጣ ማትሸሽ ደግሞም ቸኩላ ማትሄድ እሷ ናት የክርስቶስ ቤተክርስቲያን። እኔ ነኝ ሲላቸው ወደቁ። ሁለተኛ ሶስተኛ ወንጌላችን የሰው አሟሟትና የጌታችን አሟሟት በጣም የተለየ ነው። አዘን ብሎ ነፍስን መስጠትና ነፍስን ሰጥቶ ማዘንበል በጣም ነው የሚለያየው። የክርስቶስ ሞት ከኛ በተለየ ነው። አዘነበለ፣ ነፍሱን ሰጠ። ምንድነው የሆነው? እሱ የባህሪ አምላክ ነው። የአሸናፊነት ሞት ነው የሞተው። ማንም አስገድዶት፣ ጠምዝዞት፣ ጎስሞት፣ አንበርክኮት አይደለም። እኛን ሕይወት ለመስጠት የግድ መሞት ስላለበት ነው የሞተው። የእኛን የወሰደው እስኪ ይንገሩ። እንዲህ አስቀላጵያስ ነው ዲዮናስዮስ ነው ወይስ ሄራክሊስ ነው እንዲህ ያደረገው? መድኃኒት እየጨቀጨቁ ይፈውሱ የነበሩት እነ ኤራቅሊስ ይሄን ማድረግ ችለው አያውቁም ነበር። እሱ ግን እጽዋት እየጨቀጨቀ አይደለም ያዳነው፣ ቃል ብቻ በመናገር ነው የፈወሰው። ጭቃ እየለጠፈ አይን የሚያበራ ከጌታችን በቀር ማን አለ? በተቃራኒው ያከመ ማን አለ? ይሄን የምራቃውን ሰው ይፈውሳል? ጭርት ያስይዛል እንጂ እንዴ! ምራቅ እየረጨ ምራቅ እየቀባ ጭቃ እየቀባ እኮ በተቃራኒው ነው ክርስቶስ። ምንድነው የሚያሳየ? በእውነት ክርስቶስ የባህሪ አምላክ ሆነ። እንደነ ኤራቅሊስን ማተለማ ከዛ በላይ ነው ክርስቶስ ያደረገው። በሰካራሚነቱ የሚታወቅ ያስ ዲዮናስዮስስ ጨዋነትን እያስተማረ ጭምትነትን እየተናገረ መንጠቅን አይደለም መስጠትንና ማካፈልን ለዓለም እየሰበከ ዓለምን በጉልበቱ አይደለም በፍቅሩና በትምህርቱ የማረከ ከጌታችን በቀር ማን አለ? ይኸውላችሁ ቀራንዮ ተራራ ላይ ደቀ መዛሙርቱን ከመውሰዱ በፊት አንድ ተራራ ላይ ቀድሞ ወስዷቸው ነበር። ምን ነበር እሱ? ደብረ ታቦር አይደል? ለምን ይመስላችኋል ደብረ ታቦር የወሰዳቸው? ትርኢትና ሾላ ያሳያቸው ይመስላችኋል? ይኸውላችሁ ከጥቂት ጊዜ በኋላ እርቃኑን መቅረቱ አይቀርም። እርቃኑን ሲቀር አይተው እንዳይደነግጡ፣ የተሸነፈ እንዳይመስላቸው ከእርቃኑ መቅረት በፊት ያንን ብርሃናዊ ገጽ ያሳያቸዋል። ደም የራሰ ልብሱን ከማሳየቱ በፊት አንጸባራቂ ልብሱን ያሳያቸዋል። መስቀል ከመሸከሙ በፊት የዘላለም መንግስቱን ያስጎበኛቸዋል። ምክንያቱም መስቀልን እንዳይፈሩ ያደፋፍራቸዋል። ይኸውላችሁ በመስቀል ላይ እንደ ሰው እንደ አይሁድ ሊያዋርዱት እንደተዘጋጁ ገብቶታል። ውርደቱን ከማየታቸው በፊት ክብሩን ያስጎበኛቸዋል። ለዚህ እኮ ነው ደፍረው እነሱ ከዛ በኋላ ይሄንን ሁሉ እያስታወሱ እኮ ነው የሄዱት። ሌላ ግን አንድ ነገር ልንገራችሁ። እውነት አይሁድ ጉልበተኛ ሆነው አሸንፈውት ቢሆን ኖሮ ከሙሴና ከኤልያስ ያመልጡ ነበር። ሙሴ በጣም ቡጥኛ እንደሆነ ታውቃላችኋል። ግብፃዊውና እስራኤላዊው ተጣልቶ ምን ነበር ያደረገው? አንድ ጊዜ ባቀመሰው ጊዜ አሸዋ ውስጥ አይደል ይደባለቀው? የአማሌቅን ዝክር እጆቹን ዘርግቶ የደመሰሰው ሙሴ አሁን ለአይሁድ ሊያንስ ነው። በጉልበት ነው ይዋጣልም ቢባል እንደው ይባል እጆቹን አንስቶ የኤርትራን ባህር የከፈለ የመጀመሪያው ፈረስ አንገቱ ሳይወጣ የመጨረሻው ፈረስ ጭራው ሲገባ ምታው ተብሎ የኤርትራን ባህር በአስከሬን የሞላ ሙሴም አይደለም እና ለአይሁድ ሊያንስል ነው። በፈቃዱና በውዱ በፍቅሩ ነው የሞተውና የታዘዘው። ደግሞስ ኤልያስን አታስቡት? ሁለት የአምሳ አለቆችን ከሰማይ እሳት አዝንቦ አስበልቷቸዋል እኮ። እነሱ ማሾ ብቻ ነው ይዘው የመጡት። ኤልያስ ጋር ግን ከፈለገ ምን አለ? እሳት አለ። እና ተሸንፎ ነው ልትሉ ነው? ወዶ ይሄ ሁሉ የሚያሳየን ምንድነው? ይሄን ሁሉ መዘረዝርላችሁ ክብር ይግባውና ሁሉን ይስብ ዘንድ ነው የተሰቀለው ጌታችን። ትርኢት አይደለም ወይም ፋሽን ሾው አይደለም የተደረገው። ፀሐይ ለምንድን ነው የጨለመችው? ጨረቃ ለምንድን ነው ደም የለበሰችው? ከዋክብት ለምንድን ነው የረገፉት? ወደ ላይ ከፍ ባሉ ጊዜ ሁሉን ወደ እኔ ስባለሁ። ለፀሐይ የሚገዙትን፣ በጨረቃ የሚንበረከኩትን፣ ከዋክብት የሚያመልኩትን እና በምን ይሳባቸው? ይኸውላችሁ ኃጢአትን ማስተስረይና ይቅር ለማለት ብቻ አይደለም ጌታችን ምድር ላይ የመጣው። ዕውቀት በማጣት የተበዘበዘውን ወደ ፍጹሙ ወደ ክርስቶስ ዕውቀት ከፍ ሊያደርገው እኮ ነው የመጣው። እናስ ፀሐይ ስትጨልም ፀሐዩ ሞቶ እንደሆነ ገብቷቸው ፀሐይን የሚያመልኩት ሁሉ ወደሱ ይሳቡ ዘንድ እጆቹን በዘረጋ ጊዜ ፀሐይንም አጨለመ፣ ጨረቃንም ደም አለበሰ፣ ከዋክብትንም አረገፈ። ከዚህ በኋላ በእነዚህ የሚገዛና የሚደፋላቸው የሚያመልክላቸው እንዳይኖር እሱ ዝም አሰኛቸው። ከዛ በኋላ ሁሉ ይመጡ
ወገኖቼ በቀኝ እጁን ግራ እጁን ዘርግቶ እኮ ነው። ማን ነው እንዲህ አይነት አሟሟት የሞተ? እስኪ ንገሩን አለ። ፀሐይን ያጨለመ ሞት የማን ነው? የንግሥት ኤልሳቤጥ ሞት ነው? እስኪ የማን ነው? የዊንስተን ቸርችል ሞት ነው? እስኪ የማን ነው? የአንስታይን ሞት ነው? አንድ ክፍት ቦታ ብቻ አለ። እሱ ክብር ይግባውና ለስም አጠራሩ በቃል መነገሩ በህሊና መዘከሩ ከፍ ከፍ ይበልና የጌታችን ብቻ። ውሆች እንኳን የሸሹት ተራሮች እንኳን የዘለሉት ወገኖች እኛን ለማስደነቅ አይደለም። ጌታችን ይህን ሁሉ ያደረ ማስደነቅ አይደለም። ለምንድን ነው? ውሆች ጋር የሚደፉትን ወደሱ ይስባቸው ዘንድ። አንቺ ዮርዳኖስ የሸሸሽ እናንተ ተራሮች እንደ ጊደር የዘለላችሁት ምን ሆናችሁ ነው ብሎ ጠይቋል እኮ ነብዩ። መልስስ የውሆች አምላክ ስለተገለጠ ነው። ቅዱስ ያሬድ በረከቱ ይደርብንና እሳቱ ውሃው ከበበው ይላል። እንዴት ይቆም ታዲያ? ይሽሽ እንጂ ይሄ ሁሉ የባህሪ አምላክ ነው የሞተው፣ የተሰቀለው፣ የተያዘው፣ የተቸነከረው። መቃብሩን እንኳን ተመልከቱ። ማንም ሰበብና ምክንያት የለውም። ማንም ሰበብና ምክንያት የለውም። መቃብሩ እንኳን የተቀበረባት ቦታ ስቅለቱን እንኳን ተውትና እግዚአብሔር ባወቀ መቃብሩን እንኳን ተመልከቱት። በአዲስ መቃብር ነው የተቀበረው። አይሁድ በባህላቸው ንጹህ የአትክልት ቦታ ውስጥ ሬሳ አይቀብሩም ይላሉ። ምክንያቱም የሰው ሬሳ እጽዋት ያጠወልጋል ተክሎችንም ያደርቃል ብለው ስለሚያምኑ መቃብር ቦታ አያደርጉም ነበር። ይህ እግዚአብሔር ቢያወቀ ከዘመናት በፊት ያደረገው የመቃብር ቦታው ሬሳ አያጠወልግም ተክል አያደርቅም። ምክንያቱም እሱ የባህሪ አምላክ ስለሆነ ነው። ያለመልማል እንጂ አያደርቅም። ለዚህ ነው መቃብሩን በአዲስ መቃብር በንጹህ የአትክልት ቦታ ያደረገው።